ስራ ቦታችሁ ላይ ወይም ድርጅታችሁ ላይ ሰራተኛ ካለባችሁ የሽያጭ ፋይናንስ ኤቭሪቲንግ ሰራተኛ ካለባችሁ እንዴት አድርጋችሁ እነሱን ሰራተኞች የሚመለከታቸውን ነገር ብቻ አክሰስ መስጠት እንደሚችሉና እንዴት አድርጋችሁ እነሱን መጠቀም እንደሚችሉ ላሳያችሁ። እነዚህ ሰራተኞች ለምሳሌ ሽያጭ፣ ፋይናንስ፣ ዌርሃውስ ኦፕሬተር ምናምን ካለ መጀመሪያ የምታደርጉት የስራ መደብ ወይም ደግሞ ሮል የሚለው እዚህ ጋር ትገቡና እዚህ ጋር ትጨምራላችሁ። ለምሳሌ ሴልስ ከሆነ ይሄኛው የስራ መደቡ ከእነዚህኞቹ ውስጥ ምንድነው ማየት የሚችለው ማየት ሰሌክት ታደርጋላችሁ። ለምሳሌ ዳሽቦርድ የሚለው ዳሽቦርድ ማየት ይችላል ወይስ አይችልም? ሽያጭ የሚለው ማየት ይችላል ወይ ክሬት ማድረግ ይችላል ወይ የሚለው እዚህ ጋር ትጨምራላችሁ። እቃዎችስ፣ አካውንት፣ ኤቭሪቲንግ እዚህ ጋር ለምሳሌ ሴልስ አይደል ሰራተኛው ለምሳሌ ሽያጭ ብቻ የሚያይ ከሆነ ለምሳሌ ክሬት ማድረግ ይችላል። ኦል ሰሌክት ካደረጋችሁት እዚህ ጋር ሽያጭ ላይ ፕሮፊት ወይም ደግሞ ትርፍ ማየት እንችላለን አይደል? ከሱ ጭምር ያያል። ትርፍ ማየት የማትፈልጉት ከሆነ ለምሳሌ ክሬት ማየት ይችላል፣ ድሊት ማድረግ ይችላል፣ አፕዴት ማድረግ ይችላል። ትርፍ እንዳያይ ካልፈለጋችሁ ይሄኛው ሴሌክት ማድረግ የለባችሁ ማለት ነው። አያችሁት? ለምሳሌ ክሬት ማድረግ ብቻ ከፈለጋችሁ ኤዲትም አፕዴትም ድሊት ማድረግ ካልፈለጋችሁ ደግሞ ይሄኛው ታጠፉትና ክሬት ኤንድ ቪው ብቻ ታደርጉታላችሁ ማለት ነው። ለምሳሌ ይሄኛው ሰራተኛ እቃዎችን ባይ ችግር የለብኝም የሁሉም እቃዎች ዝርዝር ምናምን ባይ ችግር የለብኝም የምትሉ ከሆነም ልክ እንደዛ እዚህ ጋር ክሬት እቃዎችን መጨመር ይችላል ወይ? አዲስ እቃዎች የመጡትን እቃዎችን መጨመር ይችላል ወይ? ለምሳሌ ክሬት ቪው ለምሳሌ ይሄኛውን ድሊት ቪው ማድረግ የሚችል ከሆነ ይሄኛው ፕሮፊት የአንድ እቃ ትርፍስ ማየት ይችላል ወይ የሚለውን እናንተ ትወስናላችሁ። ማየት የሚችል ከሆነ ኦን ታደርጉታላችሁ፣ ካልሆነ ደግሞ ኦፍ ታደርጉታላችሁ ማለት ነው። እያንዳንዱን እዚህ ጋር ያለውን ነገር እንደሱ ብላችሁ ሰሌክት ካደረጋችሁ በኋላ መዝግብ ትሉታላችሁ ማለት ነው። እናንተ ድርጅት ላይ ሴልስ የሚባል ወይም ደግሞ ሽያጭ የሚባል የሰራተኛ አካል አለ። እነዚህ ሽያጭ ሰራተኞች በየቀኑ እየመጡ እየተቀየሩ በሄዱት ቁጥርም አክሰስ ማድረግ የሚችሉ ወይም ደግሞ እዛ ሲስተም መጠቀም የሚችሉት ነገር አንድ አይነት ከሆነ ሁሌ የኛው ሴልስ የሚለው ሴሌክት እያደረጋችሁ ትሄዳላችሁ ማለት ነው። ለእናንተም አትቸገሩም። ይሄኛው አንዴ እንትን ካደረጋችሁ ፋይናንስም የራሱ ኦፕሬተር ኤቭሪቲንግ ካላችሁ እዚህ ጋር እየመጣችሁ እንደዚህ አድርጋችሁ እየጨመራችሁ ትሄዳላችሁ ማለት ነው። ለምሳሌ ሰራተኞች ደግሞ ጨምራላችሁ። አሁን የጨመራችሁት የስራ ፖዚሽን ወይም ደግሞ የስራ አካል፣ አሁን ደግሞ ሰራተኞቹ ጨምሩታላችሁ። ለምሳሌ አዲስ ሰራተኛ ስማችሁ ዳንኤል ከሆነ ዳንኤል ትሉታላችሁ። ከዛ ስልክ ቁጥር የሱ ስልክ ቁጥር ማስገባት ትችላላችሁ። ትክክለኛ ስልክ ቁጥር መሆን አለበት። በእርግጥ እዚህ ጋር 30 ለምሳሌ 50 ከሆነ ስልክ ቁጥሩ የይለፍ ቃል ፓስዋርድ። አሁን ዳንኤል የሚባል ሰራተኛችሁ ከዚህ በኋላ የሚገባ በዚህ ስልክ ቁጥርና በዚህ ፓስዋርድ ነው የሚገባ ማለት ነው። የሰራተኛ ሚና አለ አይደል? እዚህ ጋር አያችሁት? እዚህ ጋር የሰራተኛ ሚና ሴልስ የሚለው እሱን ትመርጣላችሁ። ዌርሃውስ ኦፕሬተር ፋይናንስ ካለ ደግሞ እዚህ ጋር ስለሚመጣላችሁ እዚህ ላይ ሴሌክት ማድረግ ትችሉ ነበር ማለት ነው። እኛም መዝግብ ትሉታላችሁ። ተመዘገበ ዳንኤል የሚባለው ዳንኤል በሱ ስልክ ይገባና አሁን ለምሳሌ እሱ ስልክ ኔክሳ ትራከር ዳውንሎድ ያደረገውና ለምሳሌ በሱ ስልክ 0880 በሰጠነው ስልክ ማለት ነው እና በሰጠነው ፓስዋርድ 12 በሱ ከገባ አያችሁት? ሽያጭና እቃዎች ብቻ ነው የፈቀድለት እንጂ ሌላ ነገር አልፈቀድለትም። ማየት የሚችለው እነሱን ነገር ብቻ ነው ማለት። ለምሳሌ ፕሮፊት ወይም ትርፍ የሚል እዚህ ጋር ነበር አይደለ? ስለዚህ እሱ አያየውም ወይም ለሱ ይከለክለዋል ማለት ነው። እንደዚህ አድርጋችሁ ሰራተኞቻችሁን አድ ማድረግ ትችላላችሁ ማለት ነው።